ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ በአዲስ ቻናላችን መተናል። ከ23000 በላይ ተከታይ ያለው ቻናላችን ዩቲዩብ ቪዲዮ እንዳንለቅ ስለከለከለን ከዚህ በኋላ በዚህኛው ቻናላችን ምርጥ ፊልሞችን የምንለቅላችሁ ይሆናል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ፊልሙ ሲጀምር ሱ የሚዘጋጀው ፓርቲ ላይ አንድ ኢንቨስተር እንደሚካፈል ጓደኛዋ እየነገረቻት ሲሆን ጓደኛዋ ሰንም በቃ አሁን ከፍቅረኛሽ ጋር ወደፊት አንድ እርምጃ የምትሄጂበት ጊዜ ነው ብላት ለማበረታታት የሚያምር ቀሚስ ስጦታ ሰጠቻት። ሱም በተስፋ ተሞልታ ያንን ውብ ቀሚስ ለብሳ ሆቴል ውስጥ ክፍል ይዛ እሱን መጠባበቅ ጀመረች። ይህ ምሽት ሁሉንም ነገር እንደሚቀይር እያሰበች ስትጠብቅ ሰዓታት ቢያልፉም እሱ ግን ሳይመጣ ቀረ። ሱም ልትፈልገው ከሆቴሉ ክፍል ስትወጣ ካጠገቧ ካለው ክፍል የፍቅረኛዋን የሚመስል ድምፅ ትሰማና ከፍታ ወደ ውስጥ ገባች። ፍቅረኛዋንም ከሌላ ሴት ጋር አየችው። በዚህም ልቧ ይሰበርና ወዲያው ከሱ ጋር ያላትን ነገር ታቋርጣለች። ስልኳንም አውጥታ ፎቶ በማንሳት ለማስረጃነት ትይዘዋለች። ነገር ግን እሱ ይቅርታ ከመጠየቅ ይልቅ ለዚህ ነገር እሷ ተጠያቂ እንደሆነች ሳያፍር እንዲህ እያለ ይከራከራታል። ሁልጊዜም ስራዋ ላይ ብቻ ስለምታተኩርና ከሱ ስለምትርቅ ይህን እንዳደረገ ሲናገር ልቧ ክፉኛ ይጎዳል። ሱ ከፍቷት ሀዘኗን ለመርሳት ከጓደኛዋ ጋር ወደ አንድ ባር ሄዳ መጠጣት ጀምራሉ። ነገር ግን ሱ ከመጠን በላይ ተጠጣና ያን ከተባለው ወጣት ጋር ትጋጫለች። ልትወድቅም ስትል ይደግፋትና ሳያስቡት ይቀራረባሉ። መቀራረባቸውም የሆነ ስሜት ይፈጥርባቸውና እንዴት እንደሆነ ሳያውቁት ሌሊቱን አብረው ያሳልፋሉ። በነጋታውም ሱ ስትነቃ ትደነግጣለች። ምክንያቱም ከዚህ በፊት እንዲህ ያለ ነገር አድርጋ ስለማታውቅ፣ ይባስ ብሎም የያንን መታወቂያ ስታየው ከእሷ በእድሜ ያንሳል። ታዲያ በጣም ትፈራና ቀስ ብላ ከክፍሉ ልታመልጥ ስትል ያን ተነስቶ ያስቆማታል። እሷም የተፈጠረውን ነገር ሁሉ እንዲረሳው እየተደናገጠች ትነግረውና በፍጥነት ከክፍሉ ወጥታ ትሄዳለች። ቆይታም የባስ ትደነግጣለች። ምክንያቱ ደግሞ ያን ፓርቲውን ያዘጋጀው ሰው እንደሆነና ሁሉም በጉጉት ሲጠብቁት የነበረው ኢንቨስተር በመሆኑ ነበር። ያንም እንደሚያውቃት ሆኖ ሰላም እመቤቴ ብሎ ሲጠራት የባስ ትናደዳለች። በዚያን ቀን ምሽት ላይም ያን በእንቅልፍ ልቡ ሲቃዥ እናየዋለን። ያንም ወንድሙ ሲሞት የነበረውን ጊዜ እያስታወሰ ድንገት ባኖ ይነቃል። ወደ እሱ ስንመጣም የቀድሞ ፍቅረኛዋ ስሜቷን ብቻ ሳይሆን ቢዝነሷንም ነበር የካደው። እሱም ከጀርባዋ ሌላ ቢዝነስ ከፍቶ ስለነበር አሁን መስሪያ ቦታዋን የምትፈልገው ከሆነ ከእሱ ጋር እንድትሆንና እንድትመለስ ጠይቃታል። ሱም ምንም አማራጭና መሄጃ ስላልነበራት እርዳታ ፈልጋ ያን ጋር ትሄዳለች። ያንም ስለተፈጠረው ነገር ምንም እንዳላስብ ጭራሽ እንዳልተገናኘን እንዳስመስል የነገርሽኝ አንቺ ነበርሽ እኮ ብሎ ያለችውን ሊያስታውሳት ሲሞክር በቀጥታ ወደ መጣችበት ነገር በመግባት የእሷ ካምፓኒ ላይ ኢንቨስት እንዲያደርግና አብረው እንዲሰሩ በምላሹም እሱ የፈለገውን ነገር ምንም ነገር ልታደርግለት ቃል ትገባለች። ያንም ወደ እሷ ቀርቦ እርግጠኛ ነሽ ምንም ነገር ታደርጊልኛለሽ ብሎ ውሃ ገንዳ ውስጥ እንድትዘል ይነግራታል። እሷም ትንሽ ካመነታች በኋላ ዘላ ወደ ውሃ ውስጥ ትገባለች። ነገር ግን መዋኘት ስለማትችል መስመጥ ትጀምራለች። ይህንን ያየው ያን ዘሎ ገብቶ ያወጣታል። እሷም ስትነቃ ያንን ጥያቄዋን እንደተቀበለ ትጠይቀዋለች። በኋላም ላይ የእሱ ጓደኛ ለስራ ብላ ህይወቷን አደጋ ላይ የሚጥል ነገር በማድረጓ ስትቆጣት ሱም እያንዳንዱ ነገር የእቅዱ አካል እንደሆነ ትነግራታለች። እናም ጓደኛዋን እሷንና ያንን ፎቶ እንድታነሳቸውም ትጠይቃታለች። ያንም ጊዜ ለማሳለፍ ከእሷ ጋር ይገናኛል። ታዲያ ወዲያውኑ ያን ሀሳቧን ይረዳና የጅል ቀልድ እየቀለደች እንደሆነ ነግሯት ጥሏት ይሄዳል። ሱም ተከትላው እውነቱን ትነግረዋለች። ከእሱ ጋር መስራት ድርጅቷን ለማዳን ያላት ብቸኛ አማራጭ እንደሆነ አስረዳቸው። ይህንን እያወሩም ሳለ ማለትም የቀድሞ ፍቅረኛዋ ይደርስና ለያን ስለሷ መጥፎ ነገር መናገር ይጀምራል። ገንዘቡን ፈልጋ እንደመጣችና እንዲጠነቀቅም ሲነግረው ያን ለሴት ያለው ክብር ያናድደውና በቡጢ ይለዋል። ከዚያም ሱና ያን አብረው ሊሰሩ ተስማምተው ፎቶ መነሳት ይጀምራሉ። ያንም እንደ ሞዴል ፎቶ መነሳት እንዳለባቸው ይነግራትና መነሳት ሲቀጥሉ በመሃል የጋለ ስሜት ይፈጠራል። በጣም የሚቀራረቡ ስለነበር ድርጊቶቻቸው በግልጽ ይናገሩ ነበር። የኋላም እያንዳንዱ ነገር ከጅማሬው የያን እቅድ እንደነበር ያሳየናል። ያን ቀንም የመጣው ያን አውቆ ከሱ ጋር ያለችበትን ፎቶ ልኮለት እንደነበር ያንንም ያደረገው መቶ ችግር ሲፈጥር እሷ እንደሚጠብቃት ለማሳየትና የእሷን እምነት ለማግኘት ነበር። ምን ይሄ ብቻ ከጓደኛው ጋርም በመሆን የውሸት ትራፊክ አደጋ ፈጥሮ እሷን አድኖ እንደ ጀግና ለመታየትም አስቦ ነበር። ነገሩ ከቁጥጥራቸው ውጪ ሆኖ እሷ ላይ የእውነት የሞተር ሳይክል አደጋ ይደርስባታል። በዚህም እጇ ይጎዳና ሆስፒታል ትገባለች። ሱም ለያን ከዚህ በኋላ እሷን መንከባከብ የእሱ ግዴታ እንደሆነ ነግረው ይስማማሉ። እሱም ተሽሏት እስክትወጣ ድረስ ሊንከባከባት ይስማማል። ሌላኛው ያልታሰበው ነገር ያን ቀን የሱ ጓደኛ
ግን ከሱ ጋር ስትሆን ሰላም እንደሚሰማት እየነገረች ቀርባው እጁን ትይዘውና እንዲረዳትና አብሯት እንዲሆን ጠይቀዋለች። ያንም በውስጡ ያሰበው ቅድ እየሰራ እንደሆነ አምኖ ደስ ይለዋል። የዳይሬክተሩ የሰርግ በዓል እየደረሰ ሲመጣም ሁለቱ የጥንዶች ስብሰባ የያዘው ደሬ ለማዘጋጀት ይስማማሉ። ፓርቲው ላይም ለተገኙት ሰዎች ከፍቅረኛው ጋር እንደተለያየና ከሱ ጋር መስራት እንዳቆመ በይፋ እየተናገረ ሱ ላይ እንዲህ እያለ ማላገጥ ጀመረ። እንዴት ሲንግል ሴት የጥንዶች ፓርቲ ላይ ትገኛለች? በእውነቱ ያሳፍራል እያለ ሲያወራ ሱም ዝም ብላ ከማየት ይልቅ የያንን እጅ ትይዘውና ፍቅረኛዋ እንደሆነ እዛ ለተሰበሰቡ ትናገራለች። በዛውም ለተሰበሰቡት ሰዎች የዊን ውሸትና እሷ ላይ እንደማገጠባት በመናገር ታጋልጠዋለች። ያንም ለዳይሬክተሩ ሱን እንዴት እንዳገኛት በእሷ ምን ያህል ደስተኛ እንደሆነና እንደሚያደንቃት ሲነግረው፣ በሌላ በኩል ሱ ለዳይሬክተሩ ሚስት ስለ ፍቅር ህይወታቸውና እንዴት እንደተገናኙ ትነግራታለች። የሚገርመው ሁለቱም እየዋሹ ነበር። እያንዳንዳቸው የራሳቸውን እቅድ ለማሳካት እንጂ ጥልቅ የሆነ ስሜት አልነበራቸውም። ዳይሬክተሩ ግን ደስ ብሏቸው ይበልጥ ሲጠይቋቸው ያን ሱን እንዲደንሱ ይጋብዛትና አብረው ይደንሳሉ። ጓደኞቻቸውም ያዩአቸውና በመሃላቸው ከስራ ስምምነት ያለፈ ነገር እንዳለ ይረዳሉ። ነገር ግን ሁለቱ አሁንም አይቀበሉትም። ምንም እንኳን ስሜታቸው እቅዳቸውን አልፎ ቢታይም ሱ ሁልጊዜ በሁለቱ መሃል ያለው ነገር ከቢዝነስ ስምምነት እንዳይዘል ትጠነቀቃለች። ያንም እያንዳንዱን ነገር እያቀደ ነበርና የሚጓዘው ፈገግ ብሎ ለሱ ይህን ሁሉ ነገር ስላደረገላት ምን እንደምትሸልመው ሲጠይቃት ሱ የቢዝነስ አጋሯ ብቻ እንደሆነ ትነግረዋለች። ያን ግን ጭንቅላቱን በመነቅነቅ እሱ የሚፈልገው የተለየ ሽልማት እንደሆነ ፍቅረኛሽ መሆን ብሎ ሲነግራት ሱ ደንግጣ ቀዝቀዝ ትልና መልስ ሳትሰጠው ደህና ደር ብላ ጥላው ትሄዳለች። ዊም ያገኛትና ለምን ከያን ጋር እንደዚህ እንደምትሆን ይጠይቃታል። ሱም እንዲለቃትና ዞር እንዲል ስትነግረው ተናዶ ስለነበር አጥብቆ ይዛትና ማስጨነቅ ይጀምራል። ወዲያውም ያን ደርሶ ከዚያ አጣብቂኝ አወጣት። ዊንም ክፉኛ ቆሰለው። ከዛ ወደ ቤት ይመለሱና ሱ ያንን ቁስል ስታጸዳለት በጣም እያያት ስለነበር ስሜታዊ እንድትሆንና እንድትረበሽ ስላደረጋት ትታው ልትሄድ ስትል የእሳት አደጋ አላርሙ ይጮህና ቤቱ በውሃ መጥለቅለቅ ጀመረ። ሳትፈልግ ያንን እሷ ቤት ይዛው ለመሄድ ተገደደች። የእሷን ቦታ እንዲተኛ ለቀቀችለት። ሱም ተቀምጣ ሙዚቃ እያዳመጠች እያለ ያንስስ ቢጃማ ብቻ ለብሶ ይቆማል። እሷን ይበል ስለዚህ ያን ከሱ ጋር አንድ ክፍል ውስጥ ሱ አልጋው ላይ ያን ደግሞ መሬት ላይ አንጥፎ ይተኛሉ። ነገር ግን ከመተኛታቸው በፊት ሱ እናቷን በትህትና ስላዋራላትና ስለተንከባከባት ታመሰግነዋለች። ያንም በሚሆነው ነገር ግራ እየተጋባ መጥቷል። ልቡ እንደሚወዳት ሲነግረው ጭንቅላቱ ግን ያሰበውን እቅድ እንዲቀጥል ይነግረዋል። በነጋታው ጠዋትም ያን ጓደኛውን ያገኘውና ሁልጊዜ ሱ ስትቀርበው ትህትናዋ እንደሚያሸንፈው እናም ፈገግታዋ አቅም እንደሚያሳጣው መናዘዝ ጀመረ። ጓደኛውም ይሄ ስሜት ፍቅር ይባላል ሲለው ያን ማመን አልፈለገም ነበር። ወደ ቢሮ ስንመጣም ሱ ለጓደኛዋ ተመሳሳይ ነገር እየነገረቻት ግን ማመን አትፈልግም ነበር። እሷም እሱን ስታየው መሳቅ ማቆም እንደማትችል ትናገራለች። ከዚያም አራቱ አብረው ይወጣሉ። ማለትም ሁለት ዴት። እነሱም ደስ የሚል ጊዜ ያሳለፉ፣ ተጫወቱ፣ ተሳሳቁ። በኋላም ሴቶቹ መታጠቢያ ቤት ሲሄዱ የያን ጓደኛ ከሱ ጋር በጣም የተቀራረቡ እንደሚመስሉ ሲነግረው ያን ሱ በጣም ቆንጆ እንደሆነችና ቶሎ ልትወደድ የምትችል ሰው እንደሆነች እናም እቅዱን ራሱ ለማቆም እንደሚያስብ ይናገራል። መጠጥም ከጠጣ በኋላ ምን እንደሚሰማውና ምን ማድረግ እንዳለበት እየተወዛገበ ዝም ይላል። ያን ምሽት ሁለቱ አንድ አስፈላጊ ኢቨንት ሊታደሙ ሲሄዱ ሁለቱን ሲያያቸው ይበሳጫል። እናም ሱ መጸዳጃ ቤት ስትሄድ ተከትሏት ይሄድና በግድ ሳትፈልግ አቅፎ አለቅ ሲላት ሱ የማትፈልገው የድሮ ትውስታዋ ብልጭ ይልባትና ወዲያውኑ ግን ያን ደርሶ ይታደጋታል። ከዚያም አረጋግቷት እስክትተኛ አብሯት ይሆናል።
ያንም ብቻውን እሳት እየሞቀ ራሱን ይጠይቃል። ጠላቱ ስትጨነቅ ማየት ሊያስደስተው ሲገባ እሱ ግን ለሷ በጣም እየተጨነቀ አደረ። በነጋታውም ጠዋት ያን ወደ ሱ ክፍል ሲገባ የለችም። እያንዳንዱ ክፍል እየገባ ስሟን እየጠራ ፈለጋት፣ ነገር ግን የለችም። ሌላ አደጋ ውስጥ እንዳትገባ ፈርቷል። ሱ ግን ሱፐርማርኬት ነበር የሄደችው። ስትመለስም ያን እንዳያት ተንደርድሮ አቀፋት። ሱ በግልጽ ለያን እውነቱን ትነግረዋለች። ልጅ እያለች የእናቷ አዲሱ ባል ማለትም የእንጀራ አባቷ እሷ እንደሚጠቀምባትና ከዚያን ጊዜ አንስቶ ሰው እንደማታምን እንደምትጠራጠር ከዛም እናቷ ከተፋታች በኋላ ወደ አዲስ ከተማ እንደሄዱና ህይወታቸውን እያሻሻሉ እንዳሉ ትነግረዋለች። የዚያን ቀን ማታ ያን ሌላ ቅዠት ያያል። ከወንድሙ ጋር ተራራ ጫፍ ላይ ያሉ ይመስለዋል። ወንድሙም ስለ ፍቅረኛው እየነገረው ድንገት ራሱ ስቶ ወደ ገደል ይወድቃል። ያን ሲነቃም ድጋሚ ወንድሙን ዲያሪ አነበበው። እናም ሱ የሳለችውን ስዕልና የእሷን ፊርማ ያለበትን ወረቀት ያገኛል። የሁሉም ነገር መንስኤ እንደሆነችም ያስባል። ታዲያ ያን በወንድሙ ትዝታና ሳይፈልገው እያደገ በመጣው ስሜቱ መካከል ይወዛገባል። በኋላም ሱ ለያን ለአዲሱ ፕሮጀክት የሚሆኑ የልብስ ዲዛይኖችን የያዘ ፍላሽ ስለምታምነው ትሰጠዋለች። እናም በኋላ እንዲገናኙ ቃል አስገብታው ትሄዳለች። ያንም የበቀል ሀሳቡ ይመጣለትና ምንም ይሁን ምንም መበቀል እንዳለበት እያሰበ ደግሞም ይሄ ለወንድሙ ፍትህ እንደሆነ እራሱን እያሳመነ ወደ ጓደኛው ይሄድና ፍላሹን ለሌላ ድርጅት አሳልፎ እንዲሰጥ ይነግረዋል። ነገር ግን በሚያደርገው ነገር ብዙም ስላላመነበትና ስላልፈለገ በጣም ይጨነቃል። ከዚያም ሁሉም ነገር እንዴት እንዳበቃለት ለማየት ወደ ቢሮ ይሄዳል። እናም ሰን ማለትም የሱ ጓደኛዋ ትመለስና ሱ ስለሚርባት ምግብ እንዲገዛላት ጠይቀዋለች። እናም ያን ከወትሮው በተለየ ፍዝዝና ቅዝቅዝ ብሎባት ስታየው ሰን ምግቡን ሲገዛ ወተት ነገር የሌለው እንዲሆን ምክንያቱም ደግሞ ሱ የወተት አለርጂክ ስላለባት ስትለው ያን በድንጋጤ ይዋጣል። ምክንያቱም የወንድሙ ፍቅረኛ ወተት በጣም ትወድ ነበር። ይህ ማለት ደግሞ ሱ የወንድሙ የድሮ ፍቅረኛ አይደለችም። ያንን በፍጥነት እየተጣደፈ ሄዶ የወንድሙን ዲያሪ ሲያነበው ልዩነታቸው ግልጥ ብሎ ታየው። ሁሉም ነገር እሱ ከሚያስበው የተለየ ነበር። ቢሮ ውስጥም የሱ ጓደኛ መጥፎ ዜና ይዛ ወደ ሱ ትሄድና ታሳያታለች። ሌላ ካምፓኒ የእነሱን ዲዛይን ኮፒ አድርጎ እንዳሳተመ ያያሉ። እናም የሱ ልፋት ገደል ገባ። እሱ ብቻ አይደለም፣ ሱን በኮፒራይት ይከሷታል። ኢንቨስተሮቹም ተናደዋል። ሱ ግን በራሷ ስለምትተማመን ጠንከር ያለ ምላሽ ሰጠች። ይህ አጋጣሚ እንዳልሆነና ከዚህ ነገር ጀርባ ያለውን ሰው እንደምታጋልጥ ለኢንቨስተሮቹ ቃል ትገባላቸዋለች። ያንም ጓደኛው ጋር ሄድና እስከዛሬ እንደተሳሳተ እናም ሱ የወንድሙ ፍቅረኛ እንዳልሆነችና ለወንድሙ ሞት ተጠያቂ እንዳልሆነች ሲነግረው ጓደኛውም ዲዛይኑን እሱ እንዳልሸጠውና ለማንም አሳልፎ እንዳልሰጠ ይነግረዋል። እናም ሶስተኛ ወገን ካምፓኒ ተጠቅሞ ዲዛይኑን አሰርቆት እንዳሳተመ እንረዳለን። ለዛ ነገሩ ወደ ህግ ሲሄድ ሌላኛውን ድርጅት አጋፍጦ ምንም እንዳልተነካካ ትቷቸው ሄደ። እናም ሱ ዲዛይኖቿን በህጋዊ መንገድ ለማስመለስ ስትሞክር የሰረቀው ካምፓኒ በአደባባይ ይቅርታ በመጠየቅ ነገሩን ሊያደባብስ ይሞክራል። ይህንንም ሲያዩ ትንሽ ልባቸው አረፍ ይላል። ነገር ግን ብዙም ሳይቆዩ የሱና የያንን አብረው የተነሱትን ፎቶ ይለቀዋል። እናም ሁሉም ሰው ስለ ሁለቱ ግንኙነት ያውቃል። ሱም ያለምንም ማመንታት ቀጥ ብላ ጋር ትሄድና ታዋራዋለች። ፈገግ ብላም ገፍትራ ውሃ ውስጥ ትከተዋለች። እናም ከዚህ በኋላ እሱን እንደማትፈራው ታሳየዋለች። ሱም ወዲያው ተመልሳ ላይቭ ላይ ትቀመጥና ሁሉም ነገሮች በማስረጃ ማጋለጥ ትጀምራለች። እናም ስትሪሙ በአንድ ጊዜ ቫይራል ወጣ። የሰው ትኩረትም በሙላ ወደ እሷ ይሆናል። በኋላ ላይም ያን አዲሱ ፕሮጀክት ላይ ትኩረቱን አድርጎ እያየ ነው። የዛኑ ቀን የሱ ልደቷ ነበር። እናም ትደውልለትና ሆቴል ክፍል እንደያዘች እና ምራት እንዲበሉ ስትጠይቀው ያንም ስራ ላይ እንደሆነ ነግሯት ቶሎ ስልኩን ይዘጋዋል። ሱም ልደቷን የረሳው መስሏት ማመን እያቃታት ወደ ሆቴሉ ስትደርስ ክፍሉ ውስጥ ለካ ያን ቀደም ብሎ እየጠበቃት ነበር። እናም ሁለቱ ተቃቅፈው ክፍሉ በፍቅር ተሞልቶ ሳለ ድንገት ጓደኞቻቸው ይመጣሉ። ከዚያም ጥሩ ሰዓት እንዳልሆነና እንደረበሿቸው ሲያዩ ቶሎ ብለው ትተዋቸው ይሄዳሉ። በኋላም ሱ ወደ ሆቴሉ ባር ስትመጣ በርቀት ያን ከሌላ ሴት ጋር ታየዋለች። እናም ያን ራሱን ከሴትየዋ እያራቀና ርቀቱን እየጠበቀ ብታየው ሴቷ ግን እጇ አያርፍም። ከዚያም ነገሩ ደስ ስላላላት ታኮርፋለች። ታዲያ ሴትየዋ ስትሄድ ወዲያውኑ የያን ጓደኛ ይመጣና እየተጣደፉ ከሆቴሉ ይወጣሉ። እናም ብቻቸውን ተቀምጠው ጓደኛው ከሁሉም ነገር ጀርባ እጁ እንዳለበት እንደሚጠራጠር ለወንድሙ ሞት ራሱ ተጠያቂ ሊሆን እንደሚችል ይነግረዋል። እናም ሱ በራሷ መንገድ ምርመራዋን ስትቀጥል ያን ወንድሙን ሞት ሪከርድ ታገኛለች። እናም የዛን ቀን ማታ ሱ ስለቀናች ያንን ያቺ ሴት ማን እንደነበረች ስትጠይቀው
ምላሹ ድርቅ ያደርጋታል። ምክንያቱም ያቺ ሴት የአባቱ ሚስት እንደሆነች ስትሰማ ነበር። እናም ሴትየዋ የዊ ደግሞ እህቱ እንደሆነች ይነግራታል። እናም የዛኑ ቀን አባቱ ለስብሰባ እንደጠራው ይነግራትና ያንም የአባቱ ራት ግብዣ ላይ ከመድረሱ በፊት ዊና የአባቱ ሚስት እንዴት ውርሱን የራሳቸው እንደሚያደርጉ ሲወያዩ እናያለን። እናም እርጉዝ እንደሆነች ተናግራ ውርሱን ለልጇ እንዲሆን ታስባለች። ያንም ከሱ ጋር ይመጣል። ከዚያም ለአባቱ ፍቅረኛው እንደሆነች ነግሮ ያስተዋውቃታል። አባትየው ሁለቱን ካያቸው በኋላ ግንኙነታቸውን ይቀበላል። እናም ተሰብስበው እየበሉ ሳለ የአባቱ ሚስት ያንን አውቃ ነገር እየፈለገች እንዲቆጣና እንዲናደድ ታደርገዋለች። አባቱም ያንን እሱ ሁል ጊዜ ችግር እንደሚፈጥር እናም እሱ በሌለበት ጊዜ ቤተሰቡ በጣም በሰላም እንደሚኖር ይናገራል። ያንም ወንድሙ ላይ አደጋ ከደረሰና ከሞተ በኋላ ወደ ቤት ተመልሶ አያውቅም ነበር። ትንሽ ቆይታም የአባትየው ሚስት ከላይ ሆና ያንን የምርመራ ወረቀቶች ትበትናቸዋለች። እናም አብዛኞቹ የሱ ፎቶዎች ነበሩ። ምክንያቱ ደግሞ መጀመሪያ ላይ ሱ ለወንድሙ ሞት ተጠያቂ አድርጎ ስላሰባት ነበር። በዚያን ሰዓት ሱ ሁሉም ነገር ትረዳለች። ይህን ሁሉ ጊዜ ያን እሷን የቀረባት ጥርጣሬውን ለማረጋገጥ እንደሆነ ስታውቅ ጥላው ትሄዳለች። ያን የሚከተላትና ምንም እንኳን ሁሉንም ነገር በውሸት ቢጀምርም ከልቡ እንደሚያፈቅራት ሲነግራት ልቧ ተሰብሮ ሱም እሷም እንደምታፈቅረው ነገር ግን እሱ ድሉን እንዳልተጠቀመበት ነግራው ትሄዳለች። ሁለቱም ጓደኞቻቸውን ይጠሯቸውና መጠጥ መጠጣት ይጀምራሉ። ጓደኞቻቸውም በእነሱ የልጅ ጸባያቸው ስለደከማቸው ሆን ብለው ሁለቱንም እንዲሰክሩ ካደረጉ በኋላ በግድ አብረው እንዲሆኑ አድርገው ትተዋቸው ይሄዳሉ። በቀጣዩ ቀን ጠዋትም ሲነቁ አብረው እንዳደሩ ይረዳሉ። ሱም ልቧ ስለተጎዳ ምንም ሳትለው ትታው ትሄዳለች። ቢሮም ስትሄድ ሱ ብዙ ትዕዛዞች እንደተሰረዙ ታያለች። እሱ ብቻ አይደለም ቢይ ይመጣና የሱ ካምፓኒ የሷን ቢዝነስ እንደገዛውና ከዚህ በኋላ ድርጅቷ ውስጥ መስራት እንደማትችል ሲነግራት ያን ይመጣና ለው የተሳሳተ መረጃ እንደያዘ ነግሮት እሱ ትልቁ ባለድርሻ እንደሆነ ይነግረዋል። ዊን እንዴቱን መቆጣጠር አቅቶት እንዴት አባቱ ይህንን የሚያክል ትልቅ ድርጅት ለዚህ ልጅ እንዲያስተዳድር እንደሰጡት ማመን አቅቶት ተቃጠለ። ያንም ግን በድብቅ ከአባቱ ጋር ስምምነት ነበረው። በቀጣዩ ቀን ሱ የያንን ጓደኛ ትጠራውና ሁሉንም ነገር እንዲነግራት ጠይቀዋለች። ጓደኛውም እሷ የሳለችውን ስዕል ሲያሳያት እናም ይህንን ስዕል የያን ወንድሙ እንዳስቀምጠው ሲነግራት ሱም እንዲህ ስትል ስለ ስዕሉ እውነታውን ታስረዳዋለች። አንድ ቀን የያን ወንድም ተክዞና በእጁ ላይ መድኃኒት ይዞ ስታየው ፈገግ ብላ ህይወት ውብና ጥቅም ያላት ስንኖር እንደሆነ ስትነግረው በንግግሯ ተገርሞ መድኃኒቱን እንደጣለውና ለራሱ ለመኖር ሁለተኛ እድል እንደሰጠ እየነገረችው እያለ ያን ይሰማና ሱ የወንድሙን ህይወት እንደታደገችለት ይረዳል። ወደ ውስጥ ከገባ በኋላ ሁለቱም እሷን የሚጎዳ ነገር አድርገው እንደማያውቁ ምለው ይነግሯታል። እሷም እራሳቸውን መውቀስ እንዲያቆሙና ይልቁንም የሱ ወንድም ሞት ላይ እጁ እንዳለ እና እንደሌለ ማጣራት እንዳለባቸው ትነግራቸዋለች። እናም ሱ ያንን ከመጀመሪያው ወንድሙ ካገኘችበት ለመጀመር ብላ ይዛው ትሄዳለች። እናም ወንድሙ ያኔ የፍቅር ቁልፎቹ ላይ አትኩሮ እያየ ነበር። ታዲያ ሄደው ቁልፉን ሲያዩ ቁልፉ ላይ ሌላ ስም ነበረው። ስሙንም ሲያጣሩና ሲመረምሩ አንድ አስደንጋጭ እውነት ላይ ይደርሳሉ። እሱም የወንድሙ ፍቅረኛ የዊ እህቱ እንደነበረች በኋላም የአባቱ ሚስት እንደሆነች እናም ወንድሙ የገዛ ፍቅረኛው አባቱን ልታገባ እንደሆነ ሲያውቅ ይህንን ዓለም ትቶ እንደሄደ ሲረዳ ያን ይበሳጫል። ሁሉም ዊና እህቱን ህግ ልትፈርዳ እንደሚገባ ይስማማሉ። እናም እቅድ ያወጣሉ። እነሱም ያን የወንድሙ ፎቶ የያዘ ፋይል ሆስፒታል ያስቀምጣሉ። የአባቱ ሚስትም ለቼክአፕ ስትመጣ ነገሩ ስታየው ትደነግጥና ፈርታ ለወንድሟ ትደውልለታለች። እናም ሱ ተደብቃ ሁሉንም ነገር እያየች ቪዲዮና ፎቶ ታነሳታለች። እናም ያንና ሱ ሲገናኙ ሌላ የሚያወዛግብ መረጃ ያገኛሉ። እሱም የያን አባት አርግዣለሁ ላለችው ልጅ ትክክለኛ አባት እንዳልሆነ ነበር። በነጋታውም ያን ዊ ቢሮ በመሄድ ድርጅቱ ላይ የተፈጸመውን የተለያየ ሙስናና ያለ አግባብ ያስተላለፈውን የመዘበረውን ገንዘቦች የሚያሳይ ፋይል ሰጠውና እውነት ትቆያለች እንጂ መጋለጡ አይቀርም ብሎ ቀጥሎም እህቱ አርግዣለሁ ያለችው ልጅ ከአባቱ ጋር ምንም የደም ንክኪ እንደሌለው እንደሚያውቅ ነግሮት ትቶት ይሄዳል። ዊም ደንግጦ እህቱ ጋር ደውሎ ከእርግዝናዋ ጋር የተያያዙ መረጃዎች እንድታጠፋ ይነግራታል። እሷም እንዳላ ታደርጋለች። ግን አሁንም በድጋሚ በእነያን ወጥመድ ውስጥ ትወድቃለች። ምክንያቱም የያን ጓደኛ የሕክምና ማስረጃዎቹን በውሸት ቀይሮ ትክክለኛውን ወስዶባት ስለነበር ነው። ዊ
በቁጣ ተሞልቶ ወደ መስሪያ ቦታው እነሱን ለመጋፈጥ ሲሄድ እነሱም ያላቸውን ማስረጃ ሳዩትና የሚያመልጥበትን አሳጡት። እውነታውም ይወጣል ብለው ስለፈሩ የዊ እህት ለዶክተሩ ብር ትሰጠውና የያን አባት ራሱን እንዲስት ቀድሞም ህመም ስላለበት በዚያ ታስቦ ሆስፒታል እንዲገባ ያደርጉታል። ከዚያም ያንን ይጠሩትና አባትየው እንደማይነቃና ሲሞት ውርሱ በሙሉ ለሷና ለልጇ እንደሆነ ስትነግረው ይበሳጭና ከዊ ጋር መደባደብ ይጀምራል። ዊም ጋርዶቹ እንዲይዙት ያደርግና ያንን እስኪ በቃው ይደበድበዋል። ከዚያም እሱ ወንድ ነኝ ብሎ የሚያስብ ከሆነ ለሱ የሚገባውን ነገር እንዲያስመልስ ይነግረዋል። ሱም ትመጣና የዊን እህት ፊት ለፊት ታጋፍጣታለች። እናም ለገንዘብ ብላ የያንን ወንድም ህይወት እንዳመሳቀለች እንዳጠፋቸውም ትጠይቃታለች። እህትየውም አሁን እንዳሸነፈች ስላወቀች እውነቱን መናገር ጀመረች። እሷና ወንድሟ እቅድ አቅደው የያንን ታላቅ ወንድም እንደቀረበች እቅዳቸውም እንደሰራ ወዲያው ካምፓኒ ውስጥ ትቀጠራለች። መብትም ይኖራታል። ነገር ግን ከአደጋው በኋላ እቅዳቸው ተበላሸ። እሱም አካል ጉዳተኛ ሆነ። እናም ህይወቱ ተመሰቃቅሏል። ስለዚህ እሷም ሆስፒታል ትሄድና ምንም ቢፈጠር ከጎኑ እንደሆነች ነግራው በሱ ቦታ ጸሐፊው ሆና እንድትሰራ ጠይቀዋለች። ምን እንደታሰበለት ያላወቀው ወንድምየው እሺ ብሎ በሐሳቧ ይስማማል። እናም አንድ ቀን እሷ በእንባ ተሞልታ ወደ እሱ ትሄድና የስራ ፓርቲ ታድማ እንደነበር እናም ጠጥታ እንደሰከረች ሳታስበውም በስካር ሆና ከገዛ አባቱ ጋር እንደተኛች ትነግረውና እሷ እርጉዝ እንደሆነች ተዋሻዋለች። ያም ውሸት ክፉኛ ይጎዳዋል። እናም የህይወቱ አቅጣጫው ተጠፋውና ይሞታል። እውነቱን ተናዛም እንደጨረሰች ትልቁ ወንድምየው ጥቅም የሌለው እንደነበር፣ ትንሹም ብዙ የሚታመን እንዳልሆነ፣ ስለዚህም ያላት ብቸኛ ምርጫ የአባታቸው ሚስት መሆን እንደነበር እናም እቅዷ እንድትሳካላት ስትናገር ለካ ከላይ ሆነው ሁሉንም ነገር አባትየው እየሰሙ እናም ድምጿን እየቀዷት ነበር። ታዲያ የሚደንቅ ስትራቴጂ ነው በማለት ፈገግ ይሉና ፖሊስ ጠርተው ዊና እህቱ እስር ቤት ይገባሉ። በመጨረሻም ያን አባት ስራውን ያደንቁለትና ለአመታት ጸብ ላይ ስለነበሩ ይቅርታ ይጠይቀውና ከሱ የተሻለ ድርጅቱን የሚያስተዳድር እንደሌለ ነግሮት ድርጅቱን እንደገና በአዲስ መልክ ይጀምራል። አባትና ልጅም ግንኙነታቸውን አክመው እንደ አዲስ በፍቅር መኖር ይጀምራሉ። በጓደኞቹም እርዳታ ያንሱን ፕሮፖዝ ያደርጋታል። እናም እንደሚወዳትና እሷ ማለት ለሱ ፍቅረኛው ብቻ ሳትሆን ጓደኛውና አጋዡም እንደሆነች እናም እሷን አጥቶ መኖር እንደማይችል ይነግራታል። ሱም የጋብቻ ጥያቄውን ተቀብላ በደስታ እየተሳሳቁ ፊልማችን ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።